23 አይናፋር ማድረግ በይሉኝታ መያዝ። አይናፋርነትን ግለሰቡ በአግባቡ ከተጠቀመበት መልካም ምግባር ነው። ይሁን እንጂ ዲያብሎስ አላግባብ ሰዎችን ወደ ውድቀት ይመራበታል። ምናልባት አንድ ሰው ጸያፍ የሆኑ ቃላትን በመጠቀም የአንድን ሰው ክብር በሚያቃልሉና ሊነገሩ የማይገቡ ወጎችን ከሚያወጉ ሰዎች መካከል ሊቀመጥ ይችላል። ይህ ሰው እንዲህ ያለው ነገር ያልጠበቀው በመሆኑ ከመካከላቸው ወጥቶ ለመሄድ ያስባል። በዚህ ጊዜ ግን አይናፋር የሚያደርገው ዲያብሎስ ተገልጦ በይሉኝታ ቁጭ እንዲል ያስገድደዋል። በመቆየቱም አእምሮውን ሊገቡ በማይፈልጋቸው ክፉ ሐሳቦች ያጨናንቃል። አሁንም ስለ አይናፋርነት ሲል አንድ ሰው አእምሮው የማይቀበለውን ምርጫ ሊያጸድቅ ይችላል። በሌላም በኩል አንድ ሰው ሊወሰንበት በማይገባ ሰው ላይ የተበየነን ፍርድ ወይም ውሳኔ ስለ አይናፋርነት ሲል በልቡ ባያስበውም ተስማምቶ ይፈርምበታል። ድምፀ ተዓቅቦ ለማድረግ ቢሞክርም እንኳ ይኸው አይናፋርነት ወይም ይሉኝታ ያግደዋል። በተመሳሳይ መልኩ የብዙሃኑ ዝንባሌ ከእርሷ የተለየ የሆነ አንዲት ልጃገረድ ዲያብሎስ ቀሚስ በመልበሷ ሊያሳፍራት ይችላል። ከዚህ በተጨማሪ ዲያብሎስ በመንፈሳዊነት በጸሎትና በጾም ታዋቂ እንዳትሆኚ በሚል ሰበብ ያሳፍራታል። አልፎ ተርፎም መስቀል እንዳታስር ሊያሳፍራት ይችላል። በተመሳሳይ መልኩ አንድ መንፈሳዊ ወጣት በአስተማሪው ወይም በአለቃው የተጋበዘውን ሲጋራ እምቢ ለማለት ሊያፍር ይችላል። በዲያብሎስ አሳፋሪነት ሊከተሉ የሚችሉ ኃጢአቶች ምንኛ የበዙ ናቸው! መንፈሳዊ ሰው ግን እንደዚህ አይነቱን አይናፋርነት ሊቃወመው ይገባል። ይህ ሰው ሁኔታዎች በጣም አስቸጋሪ ሲሆኑበት የእርሱን መንፈሳዊ አቋም ለሌሎች ጠንክሮ ማሳመን አሊያም ከእንደዚህ አይነቱ ፈታኝ ሁኔታ በዘዴና በጥበብ የሚያመልጥበትን ቀዳዳ ማዘጋጀት አለበት። ይህ ሰው ሁኔታዎች በጣም አስቸጋሪ ሲሆኑበት የእርሱን መንፈሳዊ አቋም ለሌሎች ጠንክሮ ማሳመን አሊያም ከእንደዚህ አይነቱ ፈታኝ ሁኔታ በዘዴና በጥበብ የሚያመልጥበትን ቀዳዳ ማዘጋጀት አለበት። ሌላው ሁሉ ቢቀር እንደዚህ ወዳለው ፈታኝ ሁኔታ የሚመራውንና ከአይናፋርነት ጋር ግብግብ ወደሚገጥምበት አዝማሚያ የሚወስደውን ወዳጅነት ከወዲሁ መራቅ መቻል አለበት። ኃጢአተኞች መንፈሳዊነትን ለማውገዝ ደፋርና አይን አውጦች ሲሆኑ፣ መንፈሳዊያኑ በመንፈሳዊነታቸው ማፈራቸው የሚያስደንቅ ነገር ነው። 24 ጊዜን ማባከን። አማኝ አይናፋር በሚያደርግ ዲያብሎስ አንዳንዴ እንደሚፈተን ሁሉ በሌላ ጊዜም ጊዜን በከንቱ በሚያባክን ዲያብሎስ ይፈተናል። የሰው የሕይወት ዘመን ዲያብሎስ በከንቱ ሊያባክነው የሚወደው ጊዜ ነው። ምንም አድርግ ምን የባከነ ጊዜ ማለት በነፍስህም ሆነ በሥጋህ እንዲሁም በአእምሮህ አንተም ሳትጠቀም ሌሎችንም ሳትጠቅም ያለፈብህ ጊዜ ማለት ነው። በዚያ ጊዜ ውስጥ ኃጢአትን ባታደርግ ለሰይጣን አይጨንቀውም። ለእርሱ ቁም ነገሩ ያ የሕይወትህ ክፍለ ጊዜ ለአንተም ሆነ ለሌሎች ፍሬ ሳይገኝበት በከንቱ ያለፈ ጊዜ መሆኑ ላይ ነው። በዚህ መልኩ የሚባክኑ ጊዜዎች ደግሞ የተለያዩና ብዙ ምክንያቶች ያሏቸው ናቸው። ከእነዚህም መካከል ያለምንም ዓላማ ለረዥም ጊዜ የሚደረጉ ፋይዳ ቢስ ውይይቶች አሉ። በዚህ መልኩ የሚደረጉ ውይይቶች ከክርክርና ከጭቅጭቅ ባሻገር ናላን ከማዞር ሌላ ጠቀሜታ ስለሌላቸው ጊዜን በከንቱ ያባክናሉ። ከዚህ በተጨማሪ ሽርሽርና የማታ ጭፈራ፣ አላስፈላጊ ቅንጦት፣ ቧልትና ቀልድ በሕይወትህ በጣም ብዙ ጠቃሚ ሥራዎችን ልታከናውንበት በምትችለው ጊዜ ላይ ነው ደንቃራ የሚሆንብህ። አንዳንዶችም ጊዜ እንግደል በሚል ሰበብ በየቡና ቤቱ ብዙ ጊዜዎችን ያሳልፋሉ። ጊዜውን በከንቱ በማሳለፉ የሚስማማ ሰው ለሕይወቱ የሚሰጠው ዋጋ በጣም አነስተኛ በመሆኑ የተስማማ ሰው ነው። 25 ረዳቶችን ማሰማራት። ዲያብሎስ ከክፋት ሰራዊቱ፣ ከምትወዳቸው ጓደኞችህ፣ ከዘመዶችህ፣ ከምታውቃቸው አሊያም
ከእንግዶች መካከል ረዳቶች ስላሉት በውጊያው አውድማ ብቻውን አይሰማራም። ዲያብሎስ መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ ሳለ በአንዳንድ ሰዎች አንደበት ላይ አድሮ የእግዚአብሔር ልጅ ከሆንህ ከመስቀል ውረድ ብሎታል። የማቴዎስ ወንጌል ምዕራፍ 24 ቁጥር 40። ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል ተብሎ እንደተጻፈ ዲያብሎስ ቤተሰቦችህን ጠላት አድርጎ ማስነሳት ይችላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 36። ዲያብሎስ ከዘመዶችህ መካከል በጣም የምትወዳቸው ሰዎች ሕይወትህን ሊያበላሹ የሚችሉበትን መንገድ በመምከር ያስነሳቸውና መንፈሳዊ ምግባራትህን ከማከናወን በመታቀብ አምልኮትህን እንድታስተጓጉል ሊያደርግህ ይችላል። እነዚህን ሰዎች እንዲያፌዙብህ አድርጎ ሊያሰማራቸውም ይችላል። ስለዚህ ራስህን ጠብቅ። የምታገኛቸውን ማናቸውንም አይነት ምክሮች ፈትንና መልካም የሆነውን ብቻ ያዝ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21። እነዚህ ወገኖችህን ግን እናንተ የሰይጣን መልእክተኞች ናችሁ ከማለት ራስህን ከልክል። ክፉ ባልንጀራ ከዲያብሎስ ወገን ሊሆን ይችላል። ክፉ ባልንጀርነት መልካሙን አመል ያጠፋዋል ይላልና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33። ስለዚህ ምን ጊዜም ቢሆን በክፉዎች ምክር ላለመሄድ፣ በኃጢአተኞች መንገድ ላለመቆምና በዋዘኞችም ወንበር ላለመቀመጥ የመዝሙረኛውን የመጀመሪያ መዝሙር የሕይወትህ መመሪያ አድርግ። መዝሙረ ዳዊት መዝሙር 1። እነዚህ ሁሉ ዲያብሎስ ተቀምጦ መመሪያ የሚሰጥባቸው ወንበሮች ናቸውና። ዲያብሎስ ራሱ በአካል ተገልጦ ይዋጋኛል ብለህ ግን አታስብ። ይህ እግዚአብሔር መንፈሳዊ ብቃቱ ላላቸውና ሊቋቋሙት ለሚችሉት አባቶች ፈቅዶ የሚያደርገው ነገር ካልሆነ በስተቀር ለሌሎች እጅግ ከባዱ ጦርነት ነው። ዲያብሎስ ሊተነኩስህ ሲፈልግ የሚተነኩስህን ሰው ይልክብሃል። ያ ሰው ደግሞ የዲያብሎስ ሥራ አስፈጻሚ ወይም ረዳት ነው። ወደ ኃጢአት የሚመራህንና በድለህ እንድትወድቅ ሊፈታተንህ ሲፈልግም ልክ እንደ ተንኳሹ የሚፈታተንህን ይልክብሃል። በአጠቃላይ ኃጢአተኞች በሙሉ የዲያብሎስ ድጋፍ ሰጪዎች ናቸው። ከእነዚህ መካከል የቧልትና የፌዝ ቦታዎች፣ በእግዚአብሔር መኖር የማያምኑ ፈላስፎች፣ ጥርጣሬን የሚዘሩ ሰዎችና ክፉን የሚያደርጉ ከብዙዎቹ ጥቂቶቹ ናቸው። እንደነዚህ ስላሉት ነቢዩ ዳዊት ከወገኖችህ ጋር በመሆን አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ ብሏል። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 31። በዚያን ጊዜ አቤሴሎም በአባቱ በዳዊት ላይ በተነሳሳ ጊዜ አኪጦፌል ያቀበለው ምክር ለዳዊትና ለሕዝቡ ጎጂ ምክር ነበር። እንዲሁ ዲያብሎስ ዓለሙን በኑፋቄና በመወላወል ማዕበል ለመምታት ሲፈልግ ራሱን በአካል መግለጥ የለበትም። ይልቁንም ይህን ኑፋቄውን ባሉት የሰው ረዳቶች በማስተማር በማስፋፋትና ሌሎችም በዚሁ ጥርጥር እንዲያምኑ በማድረግ ይጠቀማል እንጂ። ስለዚህ በማንኛውም ጊዜና ሰዓት እግዚአብሔር ከዲያብሎስ ደባዎች እንዲያድነን መጸለይ አለብን። ከዲያብሎስ ብቻ አይደለም፣ ከመላእክቱ፣ ከሰራዊቱ፣ ከአጋዦቹና ከረዳቶቹ፣ ከጠላት ኃይልና ፈቃዱን በምድር ላይ ከሚፈጽሙት ሁሉ እንዲያድነን መጸለይ አለብን። የዲያብሎስ ደባዎች ወይም ስለ ዲያብሎስ የምናውቀው ነገር ከዚህ በላይ የተዘረዘሩትን ብቻ አይደለም። የክፋት ጎተራው ምን ጊዜም ቢሆን አይሟጠጥም፣ ደባዎቹም አያልቁም። ቀድሞም አሁንም ወደፊትም ደባዎቹ አሉ፣ ይኖራሉ። ደባዎቹን በየጊዜው ይለዋውጣል። እግዚአብሔር ምሕረቱን በእኛ ላይ አድርጎ ከዲያብሎስና ከደባዎቹ ሁሉ ያድነን። አሜን። ምዕራፍ 4 የዲያብሎስን ውጊያዎች እንዴት ማሸነፍ ይቻላል? ቀደም ባሉት 2 ምዕራፎች ስለ ዲያብሎስ በውጊያው ውስጥ ስለሚታወቅባቸው ባህሪያቱና ስለ ደባዎቹ የተነጋገርነው እንድትፈሩት ለማድረግ ሳይሆን ራሳችሁን እንድትጠብቁ ነው። ምንም እንኳ ዲያብሎስ ብልህና ኃይለኛ ቢሆንም እርሱን ማሸነፍ ይቻላል። ይህ እንዲያውም በጣም ቀላል ነገር ነው።
ማሸነፍ ይቻላል። ምንጊዜም የዲያብሎስን ውጊያዎች ማሸነፍ ከባድ እንደሆነ አድርገህ የምታስብ ከሆነ ትዝላለህ፣ ትደክማለህ፣ እጅህን ትሰጣለህ፣ ትወድቅማለህ። ነገር ግን ዲያብሎስ በሚዋጋህ ጊዜ እንደምታሸንፈው እርግጠኛ ከሆንክ እግዚአብሔር ከምትችለው በላይ እንድትፈተን ወይም እንድትወጋ አይፈቅድምና ታሸንፈዋለህ። ዲያብሎስን ተዋግተው ድል ስላደረጉት ቅዱሳን አባቶች ዘወትር በተመስጦ አስብ። ዲያብሎስ እጅግ በጣም ፈታኝ ውጊያ ቢከፍትበትም ድል ስላደረገው ስለ ጻድቁ ስለ ዮሴፍ ታሪክ አስተውል። በዲያብሎስ ውጊያ ከወደቁት ከዳዊትና ከሶምሶን ታሪክም ትምህርት መቅሰም ትችላለህ። የእነዚህ አባቶች መውደቅ መንስኤው ምን እንደሆነ እወቅ። የወደቁ አባቶች ታሪክ ተጽፎ የተቀመጠው ከእነርሱ አወዳደቅ ተምረን ራሳችንን እንድንጠብቅ ለእኛው ጥቅም ሲባል ነው። በመጽሐፍ ቅዱስና በታሪክ ብዛት ያላቸው ዲያብሎስን የማሸነፍ ገድሎች ተጽፈው እናገኛለን። ምንም እንኳ ሰው እጅግ በከፋ ኃጢአት ቢወድቅም ንስሐ መግባት እንደሚችል እናውቃለን። ይህ በሶምሶንና በጠቢቡ ሶሎሞን እንዲሁም በሌሎች ታላላቅ ሰዎች ታሪክ ውስጥ በግልጽ ተጽፎ የታየ ነው። ስለዚህ ከባድ ኃጢአት ሰርተን ስንጎሰቁል ዲያብሎስ ተስፋ ለማስቆረጥ ቢዋጋን እነዚህን የንስሐ ታሪኮች በማስታወስ ልንበረታታና ልንጽናና ይገባል። ቅዱስ እንጦንስ ያን ያህል ከባድ የተለያዩና ብዛት ያላቸው ውጊያዎች ቢከፈትበትም አሸንፏል። ከሌሎች ቅዱሳን አባቶችም ተመሳሳይ ትምህርት መውሰድ እንችላለን። እግዚአብሔር ሲፈጥረን ኋላም የእኛን ሥጋ ሲለብስ ይህ አፈጣጠራችንን ቀድሶታል። ለዚህም ነው በቅዳሴ ጎርጎርዮስ እኔነቴን በአንተ ቀድሰሃል በማለት የምናመሰግነው። ይህ እኛነታችን ዲያብሎስን ለማሸነፍ ታላቅ ብቃት አግኝቷል። መንፈስ ቅዱስ የሚያድርበት የእግዚአብሔር ቤተ መቅደሶች ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ከውሃና ከመንፈስ በመወለድም የእግዚአብሔር ልጆች ሆነናል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 5። የተሰጠንን ኃይል ስናስታውስ በዙሪያችን የከበበንንም ተጨማሪ መንፈሳዊ ኃይል ማስታወስ ይገባናል። የእግዚአብሔር መንፈስ ከእኛ ጋር ስላለ በውጊያው አውድማ ላይ ብቻችንን አለመሆናችንን መርሳት የለብንም። መንፈስ ቅዱስ ስለ ኃጢአት ይወቅሰናል። የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ሁሉን ያስተምረናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ወደ እውነት ሁሉ ይመራናል። የዮሐንስ ወንጌል ምዕራፍ 16 ቁጥር 13። ታዲያ እንዴት አድርጎ ነው ዲያብሎስ የመንፈስ ቅዱስ ኅብረትና የመድኃኒታችን የኢየሱስ ክርስቶስ ጸጋ ከእኛ ጋር እያለ ሊያሸንፈን የሚችለው? ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 23። የምንኖረውም ከክርስቶስ ጋር እንጂ ብቻችንን አይደለም። ገላትያ ምዕራፍ 2 ቁጥር 20። ከዚህ በተጨማሪ መዳንን እንወርስ ዘንድ ወደ እኛ የሚላኩና የሚያገለግሉን ቅዱሳን መላእክት በዙሪያችን አሉ። ዕብራውያን ምዕራፍ 1 ቁጥር 14። ድል ባደረጉና በዙሪያችን ልክ እንደ ደመና በከበቡን ምስክሮች መታጀባችንን ከተመለከትን ሸክምን ሁሉ ቶሎም የሚከበንን ኃጢአት እናስወግድ። ዕብራውያን ምዕራፍ 12 ቁጥር 1። እንበረታታና እንጽናና ዘንድ መድኃኒታችን ኢየሱስ ክርስቶስ የተናገረንን እናስታውስ። እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ሮሜ ምዕራፍ 8 ቁጥር 31። እያንዳንዳችንንም እንደዚህ ብሎናል፣ አልጥልህም አልተውህምም፣ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 እና ቁጥር 9።
እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ። የሐዋርያት ሥራ ምዕራፍ 18 ቁጥር 10። በውጊያችን ቀናኢ እንሆን ዘንድ እስቲ ተዋግተው ድል ላደረጉት እግዚአብሔር የገባላቸውን ቃል ኪዳን እናስታውስ። ለምሳሌ እግዚአብሔር ለ7ቱ አብያተ ክርስቲያናት የገባውን ቃል ኪዳን እንመልከት። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥሁ ድል ለነሳው በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ራእየ ዮሐንስ ምዕራፍ 3 ቁጥር 21፣ ምዕራፍ 3 ቁጥር 5። ድል ለነሳው ከተሰወረ መና እሰጠዋለሁ፣ የንጋትንም ኮከብ እሰጠዋለሁ፣ የሕይወትንም አክሊል እሰጠዋለሁ። ራእየ ዮሐንስ ምዕራፍ 2 ቁጥር 17፣ ቁጥር 28፣ ቁጥር 10። በእርግጥም እነዚህ ልብን በቅናትና በኃይል የሚሞሉ ቃል ኪዳኖች የሚሰማ ጆሮ ያለው ይስማ። ውጊያችንን የሚዋጋልን እግዚአብሔር መሆኑን እስቲ በትክክል እናረጋግጥ። ዲያብሎስ ምንም እንኳ ኃይለኛ ቢሆንም ወሰን በሌለው በእግዚአብሔር ኃይል ፊት ምንም አይደለም። ዲያብሎስ የሚያገሳ አንበሳ ተብሎ ቢሰየምም እግዚአብሔር የዚህን አንበሳ አፍ መልአኩን ልኮ ዘግቶታል። ትንቢተ ዳንኤል ምዕራፍ 6 ቁጥር 22። በእርግጥም ሰልፉ ለእግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 47። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 14። የሚዋጋ እግዚአብሔር ስለሆነ ዲያብሎስን በፍጹም አትፍሩት። አትፍራ። ምንም እንኳ ዲያብሎስ ብልህና ደበኛ ቢሆንም በእግዚአብሔር ልጆች ፊት ደካማ ስለሆነ አትፍራው። ስለ ዲያብሎስ መድኃኒታችን እንዲህ ብሏል፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። የሉቃስ ወንጌል ምዕራፍ 10 ቁጥር 18። ጌታችን በመስቀል ላይ ሳለ ራሱን ስለቀጠቀጠልን አሁን እንደ ቀድሞው የዚህ ዓለም ገዢ የሚለው ስም አይስማማውም። ኢየሱስ ክርስቶስ ከመስቀሉ አስቀድሞ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል፣ የዚህ ዓለም ገዢ ስለተፈረደበት ነው ብሏል። የዮሐንስ ወንጌል ምዕራፍ 12 ቁጥር 31፣ የዮሐንስ ወንጌል ምዕራፍ 16 ቁጥር 11። ይህ በመሆኑ ጌታ እባቡንና ጊንጡን ትረግጡ ዘንድ በጠላትም ሁሉ ላይ ሥልጣን ሰጥቻችኋለሁ ብሎናል። የሉቃስ ወንጌል ምዕራፍ 10 ቁጥር 19። መድኃኒታችን የጠላትን ኃይል ሁሉ እንደምንረግጥ የሰጠን ቃል ኪዳን በልቦናችን ያለውን ፍርሃት ማስወጣት የሚችል ሙሉ ኃይል ያለውና መረጋጋትን የሚያሳድር ቃል ኪዳን ነው። ይህ ታላቅ መለኮታዊ ቃል ኪዳን ቤተ ክርስቲያን ስለምትቀበል ዲያብሎስንና የጠላትን ኃይል ሁሉ እንዳንፈራ በምስጋና ጸሎታችን ውስጥ በየዕለቱና በየሰዓቱ እንድንደግመው ታስተምረናለች። ከዚህ ሁሉ በመነሳት በዲያብሎስ ላይ ሥልጣን አለን እንላለን እንጂ ዲያብሎስ በእኛ ላይ ምንም ሥልጣን የለውም። አጋንንት በመድኃኒታችን ስም ሊገዙልንም ይችላሉ። የሉቃስ ወንጌል ምዕራፍ 10 ቁጥር 17። ሌላው ቢቀር አምላካችን እኛ አማኞችን ከሚከተሉን የተለያዩ ምልክቶች አጋንንትን ማውጣት በግንባር ቀደምነት ነው የተጠቀሰው። የማርቆስ ወንጌል ምዕራፍ 16 ቁጥር 17። በእርግጥ አጋንንትን ከማውጣት ስጦታ አጋንንትን ድል ማድረግ ይቀድማል። የዲያብሎስን ማታለያዎችና ፈተናዎች ያሸነፈ ሁሉ በጽናት ስለሚቆም በዲያብሎስ ላይ ኃይል ስላለው ዲያብሎስ ይፈራዋል። ምንም አይነት ዕውቀት የሌላቸው ወይም ያልተማሩ ብዛት ያላቸው መነኮሳት ዲያብሎስን በምድረ በዳ ድል አድርገውታል። ሰማዕታትና ናዛዚያንም ፈተናዎቹን፣ ውጊያዎቹንና የውጊያ መሳሪያዎቹን ማርከዋል፣ ድልም አድርገዋል። የዲያብሎስ ኃይል በተገዙለት ላይ ብቻ ነው። ጌቶችን የሚፈጥሯቸው ባሮች ናቸው የሚለው ዘይቤያዊ አነጋገር ትክክል ነው። ይህም ማለት የባሮች ራሳቸውን ማዋረድና መገዛት ለጌቶች ድል ማድረግና መኩራራት ምክንያት ይሆናል ማለት ነው። ለዲያብሎስ በሚገዙት ላይም ይኸው ይተረጎማል።
እግዚአብሔር አርነት ያወጣቸው የእግዚአብሔር ልጆች ግን በእውነት አርነት ወጥተዋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 36። ዲያብሎስ ከምንም አስበልጦ የሚወደው ነገር ቢኖር ሰዎች ሲፈሩት ማየትን ነው። ይህ ፍርሃት በፊቱ ያደክምሃል፣ ግራም ያጋባሃል። በእጁ መውደቅህን ስለምታረጋግጥና ስለምትፍረከረክ ትቋቋመው ዘንድ አትችልም። ይህ ፍርሃትህ በአንተ ላይ ኃይል ስለሚሰጠው ይህን ፍርሃትህን ይፈልገዋል። ይሁን እንጂ መድኃኒታችን ኢየሱስ ክርስቶስ ፍጹም እንዳንፈራ ተናግሯል። እኔ ነኝ፣ አትፍሩ። የማቴዎስ ወንጌል ምዕራፍ 14 ቁጥር 27። ልባችሁ አይታወክ አይፍራም። የዮሐንስ ወንጌል ምዕራፍ 14 ቁጥር 27። ስለዚህ በአንተ ውስጥ ያለውን የእግዚአብሔር ኃይል በውጪ ካለውና ከሚዋጋህ የዲያብሎስ ኃይል እጅግ በጣም ስለሚበልጥ አትፍራ። ዳዊት በእግዚአብሔር ኃይል በመመካት በአካል ተራምዶ ወደ ጎልያድ በመቅረብ አሸንፎታል። የዳዊትና የጎልያድ ታሪክ ለዲያብሎስ ውጊያ አይነተኛ ምሳሌ ሊሆን ይችላል። ምናልባት ዳዊት ጎልያድን ሊፈራው ያልቻለበት ምስጢር ምን ሊሆን እንደሚችል ሊገርማችሁ ይችላል። ዳዊት ግን እንዲህ ይላችኋል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? መዝሙረ ዳዊት መዝሙር 26 ቁጥር 1። ከዚያ በመቀጠልም እንዲህ ይላል፣ ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። መዝሙረ ዳዊት መዝሙር 26 ቁጥር 3። ስለሆነም በተረጋጋ ልቦና በእግዚአብሔር ረዳትነት የዲያብሎስን ውጊያ እንደምታሸንፍ በመተማመን ተጋፈጠው። በራእየ ዮሐንስ ስለ ፍርሃት የተጠቀሰው ጥቅስ ምንኛ አስፈሪና አደገኛ ነው! ዳሩ ግን የሚፈሩና የማያምኑ የርኩሳንም፣ የነፍሰ ገዳዮችም፣ የሴሰኞችም፣ የአስማተኞችም ጣዖትንም የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባሕር ነው። ይኸውም ሁለተኛ ሞት ነው። ራእየ ዮሐንስ ምዕራፍ 21 ቁጥር 8። በዚህም ፈሪዎች ከማያምኑ ከነፍሰ ገዳዮችና ጣዖትን ከሚያመልኩ ጋር መመደባቸውን እንረዳለን። ምናልባት ለምን ብለህ ትጠይቅ ይሆናል። ለዚህ መልሱ የሚፈሩ ሰዎች በቀላሉ በዲያብሎስ ስለሚማረኩ በእነዚህ ኃጢአቶች ሊወድቁ ስለሚችሉ ነው። ወይም ደግሞ ዲያብሎስን የሚፈሩና ለእርሱ እጃቸውን የሰጡ ሁሉ በመጨረሻዋ የፍርድ ቀን እንደተመረጡት አማኞች ተቃውመው ስላላሸነፉት በፍርሃት ስለሚቆሙ ነው። የቅዱሳንን ታሪክ ብታነብ ዲያብሎስን አይፈሩት እንደነበር ትረዳለህ። ለምሳሌ ለቅዱስ እንጦንስ ዲያብሎስ በአንበሶች በነብሮችና በተለያዩ በሚያስፈሩና ድምፃቸው በሚያሸብር አውሬዎች መልክ እየተገለጠ በማስፈራራት ከባዕቱ ሊያስወጣው ብዙ ጊዜ ሞክሯል። እርሱ ግን አንዳች ሳይደነግጥ በተረጋጋ ሁኔታ የሚያሳፍረውን መልስ ይሰጠው ነበር። እንዲሁ ታላቁ አባት መቃርስ በዋሻው ውስጥ የአንድን ሰው የራስ ቅል እየተንተራሰ ይተኛ ነበር። ታዲያ አጋንንት የዚያን የራስ ቅል ባለቤት ከፍ ባለ ድምፅ እየጠሩ ተነስቶ ወደ እነርሱ እንዲመጣ ሲጠሩት፣ ይህ ጻድቅ መቃርስ ምንም ሳይደናገጥ ራሱን ከተንተራሰው የራስ ቅል ላይ ቀና በማድረግ ከእነርሱ ጋር ለመሄድ ከወደድክ ተነሳና ወደ ሲኦል ሂድ ይለው ነበር። ይሁን እንጂ ዲያብሎስ እነዚህን ታላላቅ ቅዱሳን አባቶች በተዋጋበት ውጊያ አንተን ስለማይዋጋህ አትፍራ። የሚያጽናናህን የሐዋርያውን ቃል አድምጥ። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ስለሆነም ዲያብሎስ ከአቅማችሁ በላይ በሆነ ነገር እንዲፈትናችሁ እግዚአብሔር አይፈቅድለትም ማለት ነው። በመቀጠልም ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ስለዚህ አጋንንት በኃጢአትም ሆነ በፍርሃት ቢዋጋችሁ አትፍሩ።
ዲያብሎስ ጩኸት በማስነሳት ብዙዎችን ሊያሸብርና ሊያስፈራራ ይችላል። ጽናት ያለውን አማኝ ግን ምንም ሊያደርገው አይችልም። የዲያብሎስ ጩኸት ከቀበሮዋና ከከበሮ ምሳሌ ጋር ይዛመድብኛል። አንድ በዛፍ ላይ ተንጠልጥሎ ነፋስ በነፈሰ ቁጥር እየተጋጨ በጣም የሚያውክ ድምፅ የሚፈጥር ከበሮ ነበር። በዚያው በኩል የምታልፍ አንዲት ቀበሮ ይህን ድምፅ በመጀመሪያ ስትሰማ ትፈራለች፣ ትረበሻለች፣ ትደነግጥማለች። ቀስ በቀስ ትደፋፈርና በዚያ ከበሮ ላይ የማጥቃት እርምጃ ወስዳ ውስጡን ስታየው ባዶ ነው። ከበሮው ያስቃታልም ያስጠላታልም። ይህ ምሳሌ በጣም ግዙፍ መስሎ ከሚታየውና አንዲት ስፒል በትንሹ ስትነካው ወደ ባዶነት ከሚለወጠው ፊኛ ምሳሌ ጋር ይዛመዳል። ዲያብሎስም ልክ እንደዚሁ ነው። ጩኸት ብቻ እንጂ ኃይል የለውም። ሊያስፈራራህ ይሞክራል፣ ነገር ግን የፈቀደውን ሁሉ በአንተ ላይ ሊያደርግ የሚያስችለው ፍጹም የሆነ ነጻነት የለውም። እግዚአብሔር ዲያብሎስን እንደ ፈቃዱ በወደደው መጠን ሊያግደው ይችላል። በጻድቁ በኢዮብ ታሪክ ውስጥ እንደምንመለከተው ዲያብሎስ እግዚአብሔር በወሰነለት መጠን እንጂ እንደ ራሱ ፈቃድ ኢዮብን አልተዋጋውም። መጽሐፈ ኢዮብ ምዕራፍ 1 እና 2። ዲያብሎስ ትፈራው ዘንድ እጅግም ኃይል የለውም። በቀላሉ እንኳን ብንወስድ ገጽህንና መላ ሰውነትህን አንድ ጊዜ በትዕምርተ መስቀል ብታማትብ ካጠገብህ ይጠፋል። ዲያብሎስ ኃያል እንደሆነ አድርገህ እንድትገምተው ይሞክራል፣ ነገር ግን አትመነው። ምንጊዜም ቢሆን በቅዱሳኑ ፊት ድል ተነስቶ እንደተዋረደ አስታውስ። ከሚጥላቸው ሰዎች ውስጥ ሊያስወጡት ኃይል ያላቸው ሰዎች እንዳሉና እንደነዚህ ባሉት በእግዚአብሔር ልጆች ፊት ዘወትር በፍርሃት እየጮኸ በመውጣት እንደሚሸሽም አስብ። በዚህ አይነት መልኩ የዲያብሎስን ደካማነት ከተረዳህ በድፍረት ተቃወመው። ሐመሩሃ ዲያብሎስን ተቃወም። ዲያብሎስን ግን ተቃወሙ ከእናንተም ይሸሻል የሚለውን የሐዋርያውን የቅዱስ ያዕቆብን ቃል ዘወትር በማስታወስ መመሪያችን ማድረግ መልካም ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 7። ተቃወሙ ከእናንተም ይሸሻል የሚለው ቃል የዲያብሎስን ደካማነት ይገልጽልናል። ምክንያቱም ሐዋርያው ተቃወሙ ከእናንተም ይሸሻል አለን እንጂ ተቃወሙ ከእናንተ ይለያል አላለንም። ዲያብሎስ የሰውየውን አቋም ለመረዳት የልብ ትርታውን ያዳምጣል። መፍራቱን ከተረዳ እጅግ በመደሰት ያን ሰው አሻንጉሊት ሊያደርገው ይጀምራል። ጠንካራና የሚታገለው ከሆነ ግን እንዳይሸነፍ በመስጋት በፍርሃት ከዚያ ሰው ይሸሻል። ምንም እንኳ ቅዱስ ጴጥሮስ በመልእክቱ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በማለት ቢጽፍልንም ቀጠል አድርጎ በእምነት ጸንታችሁ ተቃወሙት ስላለን ኃይለኛ ነው ብላችሁ እንዳትታለሉ ይሁን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9። ይህም ማለት እንደ አንበሳ በማግሳቱ ልትፈሩት ሳይሆን ልትቃወሙት ይገባችኋል ማለት ነው። የዲያብሎስን እንደ አንበሳ ማግሳት ስታስታውሱ የነቢዩ ዳንኤልንም ቃል አስታውሱ። አምላኩ መልአኩን ልኮ የአንበሶችን አፍ ዘጋ። ትንቢተ ዳንኤል ምዕራፍ 6 ቁጥር 22። ባለህ ኃይል ሁሉ ጸንተህና ጠንክረህ ዲያብሎስን ተቃወመው። እንደ ኢየሱስ ክርስቶስ መልካም ወታደር ውጊያውን ተቃወም እንጂ እጅ አትስጥ። ባለህ ኃይል ሁሉ እየተዋጋህ የእግዚአብሔርን እርዳታ ጠይቅ። እዚህ ላይ በሰሎሞን የመዝሙር መጽሐፍ ውስጥ የተባለውን ለመጥቀስ እወዳለሁ። እነሆ የሶሎሞን አልጋ ናት፣ ከእስራኤል ኃያላን 66 ኃያላን በዙሪያው ናቸው። ሁሉም ሰይፍ የያዙ ሰልፈኞች ናቸው። በሌሊት ከሚወድቀው ፍርሃት የተነሳ ሰው ሁሉ ሰይፉ በወገቡ አሉ። መኃልየ መኃልይ ምዕራፍ 3 ከቁጥር 7 እስከ 8። ስለሆነም ከዲያብሎስ የሚከፈቱብህን ውጊያዎች ሁሉ እንዴት እንደምትዋጋቸው ተማር። ነቢዩ ዳዊትም እንደተናገረ ሰይፍህን በወገብህ ታጠቅ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። መዝሙረ ዳዊት መዝሙር 44 ቁጥር 3።
ዲያብሎስ በሐሳብህና በስሜትህ ቢዋጋህ ተቃወመው እንጂ እጅህን አትስጠው። የሚሰጥህን ነገር ሁሉ አትቀበለው። አእምሮህንም ሆነ ልቦናህን አትክፈትለት። ባለህ ኃይል ሁሉ ተቃወመው እንጂ ተስፋ በመቁረጥ ከእርሱ ጋር አትላመድ። ሐሳቦቹን፣ ፈተናዎቹን፣ ምኞቶቹን፣ መንገዶቹን ሁሉ ተቃወም። ከኀጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም የሚለው የሐዋርያው ቃል ቢኖርም ጠንቃቃ እንጂ ቸልተኛ አትሁን። ዕብራውያን ምዕራፍ 12 ቁጥር 4። ብዙ ጊዜ ለወታደሮች እርሱ አንድ ጥይትና አንድ ሰው እስኪቀር ይዋጋል እንደሚባለው አንተም በውጊያህ ላይ ሰማዕት እስክትሆን ደምን እስከ ማፍሰስ ድረስ ተዋጋው። በአእምሮህ ወይም በፈቃድህ ውስጥ የመርፌ ቀዳዳን የምታህል ክፍተት እንኳ እንዳልሰጠኸው እርግጠኛ ሁን። አለዚያ ያችን ማስፋቱን በመቀጠል ከፍተኛ ችግር ላይ ይጥልሃል። ስለዚህ ተቃወምና አባረው። ምንም ደጋግሞ ኃጢአት መልካም እንደሆነ ማስረጃ እያቀረበ ቢከራከርህም በሐሳቡ አትስማማ። ኃጢአትን በተመለከተ ከዲያብሎስ ጋር ምንም አይነት ክርክርና ጭቅጭቅ ቢደረግ መግባባት አይቻልም። አንድ ቅዱስ አባት ዲያብሎስ አድሮበት ከሚዋጋህ ሰው ጋር አትደራደር በማለት የተናገረውን ቃል ተከተል። ዲያብሎስ ኃጢአትን ካቀረበልህ በኋላ ያን ኃጢአት አስመልክቶ ሊከራከርህ የሚወደው የኃጢአት ድርድር ዙሪያ ለረዥም ጊዜ በማቆየት በዚያው ኃጢአት እንድትደክም ለማድረግ ነው። ከዚህ በኋላ ተሸናፊ ነህ። ስለዚህ አእምሮህን ሙሉ ለሙሉ መቆጣጠር በምትችልበት በመጀመሪያዋ ደረጃ ላይ ሳለህ ተቃወመው። መቃወምህን ካዘገየኸው የእርሱ ኃይል እየበረታ ሲመጣ ያንተ ፈቃድ ቀስ በቀስ እየቀነሰ ይሄዳል። ከዲያብሎስ ጋር የሚኖርህ ቆይታ እየተራዘመ በሄደ ቁጥር ተቃውሞህ ይቀንሳል። ልክ ደሊላ ሶምሶንን ነፍሱ እስከ ሞት እስክትጨነቅ ድረስ ወትውታ የኃይሉን ምስጢር እንዳወቀች ማለት ነው። ምን ጊዜም ቢሆን የዚህን ሐሳብ መጨረሻውን እስከ ማይ እቆያለሁ አትበል። እውነቱን ልንገርህና መጨረሻውን በሚገባ ስለምታውቀው ራስህን እንዲህ እያልህ አታታልለው። አእምሮህን በጥቂቱም ቢሆን ለዲያብሎስ ከፈትህ ማለት ለእግዚአብሔር አለመታመንህን አሳየህ ማለት ነው። ስለዚህ ከዲያብሎስ ከመንገዶቹና ከሰራዊቱ ሁሉ ራቅ። በሴራዎቹ እስክትወድቅ ድረስ አትዘግ። ይልቁንም ሂድ አንተ ሰይጣን በማለት አጥብቀህ ተቃወመው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10። ይሄኔ በተቃውሞህ ጽኑ መሆንህን ያውቃል። ማንኛውንም የዲያብሎስ ሐሳብ በጽናት ከተቃወምህ ዲያብሎስ ባንተ ላይ አክብሮታዊ ፍርሃት ያድርበታል። ዲያብሎስ ባለው ጽኑ ጥበብ ተቃውሞን በሁለት ሐሳብ ከማንከስ ለይቶ ማወቅ ይችላል። አንደኛ ነገሥት ምዕራፍ 18 ቁጥር 21። እርሱ ማን በንጹሕ ልቡናው በጽናት እንደተቃወመውና ማን ደግሞ በአንደበቱ ብቻ ተቃውሞት ልቡ ከእርሱ ጋር እንደሚያድር በትክክል ያውቃል። ማን እስከ ሞት ድረስ እንደሚቃወመውና ማንን ደግሞ ጥቂት ቢዋጋው እጅ እንደሚሰጥ ያውቃል። ስለሆነም ባለህ ኃይልና በጽኑ ልቦና አጥብቀህ ተቃወመው። ዲያብሎስ አንተን መልካም ልብ አለው እንዲልህ አያስፈልግም። ይህ ሰው በመጀመሪያ ክፉኛ ተቃወመኝ፣ ነገር ግን ልቡ ልል ስለነበረ ወዲያውኑ እጁን ሰጠኝ፣ ስለዚህ ገራገር ነው ሊልህ አይገባም። እንዲህ ያለው ሰው አስቀድሞ አጥብቆ ይቃወማል፣ ሁሌ ግን በመጨረሻ ይረታል እንዲልህም አያስፈልግም። መቃወም ማለት ኃጢአትን በሙሉ መልኩ አለመቀበል ማለት ነው። አንድ ሰው ልቡናው መንፈሳዊውን መንገድ ተከትሎ ግድ ሲለው የዲያብሎስን ሐሳብ ከመቃወም ባሻገር ክፉ ሐሳቦቹን ሁሉ ገና በሩቅ ሳሉ ከመከራከር ርቆ ይመለከታቸዋል ማለት ነው። እንዲህ ለክርክር የሚጋብዙ ሐሳቦች ሲገጥሙ አስቀድመህ የአእምሮህን የልቦናህንና የነፍስህን በሮች በላያቸው ላይ ዝጋ። ማንኛውም ነገር ቀላል ነው ወይም በእንደዚህ አይነት ፈተና አልሸነፍም በሚል መንፈስ ቸልተኛ አትሁን። በአጠቃላይ መቃወም ወሳኝ ነው። ግን እንዴት?